ድርሳነ መስቀል የነሐሴ ወር ምዕራፍ 32 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኢየሱስ ክርስቶስ የመስቀሉ ድርሳን ይህ ነው። ይቅርታው ቸርነቱ የመስቀሉን ግርማ ሞገስ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በዚያም ወራት እስላሞች በግብፅ አገር በበዙ ጊዜ በክርስቶስ ወገኖች ላይ መከራ ጸና። ይልቁንም በኢየሩሳሌም በቁስጥንጥንያና በሶርያ በሚኖሩ ላይ ይህም ግፍ በላያቸው በጸና ጊዜ የቁስጥንጥንያና የሶርያ ሰዎች በአንድነት ተሰብስበው ጽኑ ምክርን መከሩ። በአንድ ቃልም የመልእክት ደብዳቤ ጽፈው ወደ ጻድቁ ወደ ኢትዮጵያ ንጉሥ ዳዊት መልእክተኞችን ላኩ። እንዲህ ሲሉም የእመቤታችን የድንግል ማርያም የተወዳጅ ልጇ ኢየሱስ ክርስቶስ ወዳጅ የጌታ ክርስቶስም የመስቀሉ ወዳጅ ንጉሥ ሆይ ከመገደል እኛን ለማዳን ወደ እኛ በፍጥነት ናለን። ከሃይማኖታችን ያወጡን ዘንድ የክብር ባለቤት ኢየሱስ ክርስቶስን ስሙን እንዳንጠራ እኛንም ለማዳን የዓለም መድኃኒት እርሱ ለተሰቀለበት መስቀል እንዳንሰግድ ለእናቱም ቅድስት ድንግል እመቤታችን ማርያም እንዳንሰግድ አረማውያን ተንባላት በላያችን ተነስተው ከበውናልና ወደ እኛ ፈጥኖ በመምጣት ከእጃቸው ታወጣን ዘንድ ፈጽሞ ከጠላቶቻችን ሁሉ እጅ ታድነን ዘንድ ወደ እኛ መምጣትን ታፋጥን ዘንድ እንማልድሃለን። ይቺ የመልእክት ደብዳቤያችን በፊትህና በሁሉም ወንድሞቻችን የኢትዮጵያ ሰዎች ፊት ሞገስን ታገኝ። እኛ በቀናች በኦርቶዶክሳዊት ሃይማኖት ከእናንተ ጋር አንድ እንደሆን አንተ ታውቃለህና አምላክን የወለደች እመቤታችን ድንግል ማርያምን ስለመውደድ ለኢትዮጵያ ሰዎች ተሳታፊዎቻቸው እንደሆን ታውቃለህና አሉት። የመልእክታቸውም ደብዳቤ ወደ ኢትዮጵያ ንጉሥ ወደ ዳግማዊ ዳዊት ደርሳ ሕዝብ በተሰበሰበበት ተነበበች። ይህንንም ቃል የኢትዮጵያ ንጉሥ ዳግማዊ ዳዊት በሰማ ጊዜ እጅግ አዘነ፣ አብዝቶም ተከዘ። መንፈሳዊ ቅናትን በላዩ አደረ። በሰርክ ጸሎትም ጊዜ በቤተ መንግስቱ አዳራሽ አጠገብ ወዳለች ወደ አንዲት አምላክን የወለደች የእመቤታችን ቤተ ክርስቲያን ሂዶ ወደ ውስጧም ገብቶ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በስዕሏ ፊት በጉልበቶቹ ተንበርክኮ ሰገደ። ወደ እርሷም ተማጸነ እንዲህ ሲል የክብር ባለቤት ጌታ ኢየሱስ ክርስቶስና እናቱ እመቤቴ ማርያም ሆይ ለሚያምኑብሽ ስለ እሊህ ክርስቲያኖች ተንባላት አረማውያን ስቃይ ስላጸኑባቸው እነሆ ወደ እኔ መልእክትን ልከዋል እና እንግዲህ የማደርገው ምንድን ነው አለ። ሁለተኛም ወደ እመቤታችን ድንግል ማርያም ጸለየ፣ እንዲህም አለ። የፈጣሪ እናቱ እመቤቴ ሆይ ለክርስቲያን መመኪያቸው፣ ለነገስታት ግርማ ሞገሳቸው፣ ለሰማዕታት አክሊላቸው፣ ለሐዋርያት ስብከታቸው፣ ተስፋ ለቆረጡ ተስፋቸው ስለምትወጂው ልጅሽ መንጋዎች ወደ ግብፅ ሀገር ሄጄ ተንባላትን እንደወጋቸው ኃይልን ድል አድራጊነትን ይሰጠኝ ዘንድ እንዲሄድ የሚፈቅድልኝ ዘንድ ወደ ልጅሽ ለምኝልኝ። ይህንና ይህን የመሳሰለውን ከጸለየ በኋላ ወደ ቤተ መንግስቱ ተመልሶ ገባ። በዚያችም ዕለት ከሌሊቱ እኩሌታ ሲሆን ቅድስት ድንግል አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ማርያም ለኢትዮጵያ ንጉሥ ለዳግማዊ ዳዊት ተገለጸለችለትና እንዲህ አለችው። ክርስቶሳውያን የሆኑ ወገኖቼን ወደ ግብፅ ሄደህ ታድናቸው ዘንድ እነሆ ስለ አንተ ተወዳጅ ልጄን ለምኜዋለሁ። ስለዚህ ፈቃዱ ሆኖ መንገድህን ጠርጎልሃል። አሁንም ወደ ታንባላት ፈጥነህ ሂድ፣ እርሱም በእጆችህ ብዙ ድንቆች ታምራቶችን ያደርጋል። ይህንንም ብላ ከእርሱ ተሰወረች፣ ወደ ሰማይም አረገች። የኢትዮጵያ ንጉሥ ዳግማዊ ዳዊት ከእንቅልፉ በነቃ ጊዜ ከእመቤታችን ድንግል ማርያም ይህን ቃል ስለሰማ እጅግ ደስ አለው። የእግዚአብሔርም ኃይል በላዩ መላበት። ንጋትም በሆነ ጊዜ አዋጅ ነጋሪን በየቦታው ዙሮ እንዲያውጅ አደረገ። ከኢትዮጵያም አውራጃዎች ሁሉ ተዋጊዎች፣ አርበኞች ጭፍሮችን ሰብስቦ ተንባላትን ሊወጋቸው ወደ ግብፅ ሄደ። ወደ ግብፅ ሀገርም እንዳይወርድ አስቀድሞ የአባይን ወንዝ ከተረ። የግብፅ ሰዎች በሀገራቸው ክረምት የላቸውም እና ከኢትዮጵያ የሚወርድ የአባይ ውሃ ካልደረሰላቸው አያርሱም፣ አይዘሩም፣ የሚጠጡትም ውሃ ምንም አያገኙምና የእግዚአብሔር የጥበቡ ኃይል በእርሱ ላይ ይገለጥ ዘንድ የአባይን ወንዝ ይገድብ ዘንድ ጥበብን እግዚአብሔር ሰጥቶታልና ከተረው። ከዚህም በኋላ የኢትዮጵያ ንጉሥ ዳግማዊ ዳዊት ስናር ወደሚባል ሀገር ደርሶ ለኢየሩሳሌም፣ ለቁስጥንጥንያና ለሶርያ ሰዎች መልእክትን ላከ። እንዲህ ሲል ወዳጆቼ ሆይ ንጉሥ እኔ ከሰራዊቶቼ ጋር ደረስኩላችሁ። የአባይንም ውሃ ወደ ግብፅ ሀገር እንዳይወርድ ገደብኩባቸው። የጠብ መጀመሪያ አስቀድሞ ውሃ መከልከል አይደለምን? ነገር ግን የክርስቲያን አምላካቸው እግዚአብሔር ፈቃዱ ይሁን አለ። በኢትዮጵያም በሶርያና በቁስጥንጥንያ የሚኖሩ ምዕመናንም ይህን ቃል በሰሙ ጊዜ ፈጽሞ ደስ አላቸው። ሁሉም እንዲህ አሉ። ሃይማኖቱ የቀና የኢትዮጵያ ንጉሥ ዳግማዊ ዳዊትን እግዚአብሔር ይርዳው፣ ኃይልን ድል አድራጊነትንም ይስጠው። በከበረ መስቀሉም ኃይለ መንገዱን ሁሉ ያቅናለት፣ ከጠላቶቻችን እጅ ያዳነን።
የእስራኤል አምላክ እግዚአብሔር ይክበር ይመስገን፣ የጌትነቱም ስም ይክበር ይመስገን፣ በእውነት ለዘላለሙ ይሁን ይደረግ አሉ። በዚያም ቀኖናን ታላቅ ምህላንም አደረጉ። በግብፅ ያሉ ተንባላትም በእግዚአብሔር ፈቃድ በእመቤታችን ድንግል ማርያም እርዳታ በታላቅ ግርማ በኃይል ከማይቆጠርም ሰራዊት ጋር ፈረሰኞችና ግመለኞችንም በማስከተል የኢትዮጵያ ንጉሥ ዳግማዊ ዳዊት በድንገት መምጣቱንና ወደ ስናር መድረሱን ባወቁ ጊዜ ወዲያውኑ በአንድ ቦታ ተሰበሰቡ። ስለ ራሳቸውም የሚሻላቸውን ጥሩ ምክርን መከሩ። ከዚህም በኋላ በኢየሩሳሌም ለሚኖሩ ምዕመናን መልእክትን ላኩ እንዲህ ሲሉ፣ እንግዲህ ከዛሬ ጀምሮ ዳግመኛ ስርዓታችሁን እናፈርስ ዘንድ አንደርስባችሁም። ከእናንተ ጋር ጠብ፣ ክርክር የለንም። ከጥንት ጀምሮ ከአባቶቻችሁ ጋር የኖረ ሃይማኖታችሁንም አንነቅፍም። ነገር ግን የኢትዮጵያ ንጉሥ ዳግማዊ ዳዊት ወደ ሀገሩ ይመለስ ዘንድ ተማጽነናችኋል አሉ። የኢየሩሳሌምና የአፍርንጊያ ምዕመናን ከግብፅ መልእክተኞች አንደበት ይህን ነገር በሰሙ ጊዜ ፍጹም በሆነ ምስጋና እግዚአብሔርን አመሰገኑት፣ እንዲህ ሲሉ፣ በረዳን እግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ ምስጋና አቅርቡ። አምላካችን ኃይላችን መጠጊያችን ነው፣ ላገኘን ጽኑ መከራም ፈጽሞ ረዳታችን ነው። ስለዚህ በጠላቶቻችን እጅ እንወድቃለን ብለን አንፈራም። የያዕቆብ አምላክ አምባ መጠጊያችን ነውና በአገልጋዩ በኢትዮጵያ ንጉሥ ዳዊት እጅ ያደረገውን ድንቅ ተአምር የእግዚአብሔርን ስራውን ታዩ ዘንድ ሁላችሁ አሕዛብ ኑ፣ በአገልጋዩ በኢትዮጵያ ንጉሥ ዳዊት ላይ ትድግናውን አሳይቷልና በአሕዛብም ፊት ልዩ ኪዳኑን ገልጧልና አሉ። ዳግመኛም በሁለት ወገን ድንግል የሆነች የከበረች እመቤታችን ማርያምን አመሰግኗት እንዲህ ሲሉ፣ አንቺ ከሴቶች ተለይተሽ ቡሩክት ነሽ፣ የማኅፀንሽ ፍሬም ቡሩክ ምስጉን ነው። ከጥፋት በባሪያሽ በኢትዮጵያ ንጉሥ ዳዊት እጅ የሕይወት ወደብ ሆነሽናልና። በዚያንም ጊዜ የኢየሩሳሌምና የአፍረንጊያ አማንያን ሰዎች ወደ ኢትዮጵያ ንጉሥ ዳግማዊ ዳዊት መልእክትን ላኩ። መልእክቱም ይህ ነው፣ ከአገልጋዩ ከዳዊት ቤት የምንድንበትን ቀንድ አስነሳልን፣ ከጠላቶቻችንም ከሚጠሉንም ሁሎች ያድነን ዘንድ የከበረ ኪዳኑን ስለከበረ ዕፀ መስቀሉ አስቧልና። ለአባታችን ለአብርሃምም የማለውን መሐላ ያስብ ዘንድ ሊያድነንም በእውነት በቅንነት እናመልከው ዘንድ አንተም የኢትዮጵያ ንጉሥ ዳግማዊ ዳዊት ሆይ ሃይማኖቱ የቀና ትባላለህ። አሁንም የቀደመ ክፋታቸውን ትተዋልና ከተንባላት ጋር መዋጋትን ትተው ዘንድ የአባይንም ውሃ አስቀድሞ እንደነበረ ትመልስላቸው ዘንድ አንተም በደህና በሰላም ወደ ሀገር እንድትመለስ እንማልድሃለን። የኢትዮጵያ ንጉሥ ዳዊትም ይህን መልእክት ባነበበ ጊዜ ፈጽሞ እጅግ ደስ አለው፣ እንዲህም አለ፣ ብቻውን ታላቅ ድንቅ ተአምራትን ያደረገ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን። የታሰበውን ሁሉ በአማላጅነትሽ የምትፈጽሚ አንቺም እመቤቴ ድንግል ማርያም ወይ የተባረክሽ ነሽ፣ የተመሰገንሽ ነሽ። ከዚህም በኋላ ፈጽሞ ደስ እያለው በሰላም ተመልሶ ወደ ሀገሩ ገባ። የኢየሩሳሌምና የአፍረንጊያ ምዕመናን እግዚአብሔርን እያመለኩ ለከበረ መስቀልና ለእመቤታችን ድንግል ማርያም እየሰገዱ በጤንነት በሰላም መኖርን ቻሉ። ደግ እውነተኛ የሆነ የኢትዮጵያ ንጉሥ ዳዊት ሲጸልይ ሁልጊዜ እንዲህ ይል ነበረ። እነሆ አስቀድሞ በአባቶቼ ነገሥታት በዘመናቸው እግዚአብሔር ለሙሴ ከሰጠው ሕገ ኦሪት ጋር ታቦተ ጽዮን መጣች። ደግሞ በሌላ ጊዜ ልጁ ኢየሱስ ክርስቶስ ካስተማራት ከወንጌል ትምህርት ጋር የእግዚአብሔርን መንግሥት የምትሰብክ የጌታ ክርስቶስ ሃይማኖት መጣች። ስለዚህም የእግዚአብሔር ሀገር ኢትዮጵያ ብርሃንን ለበሰች፣ ከበረችም። ዛሬም የምትፈለግ የቀረች በእኔ ዘመን የምትመጣ አንዲት አለች። እርሷም ከሁሉ ነገር በላይ የሆነች የጌታ ክርስቶስ መስቀል መምጣት ነው። እርሱም ለክርስቲያን ኃይላቸው ጽናታቸው የሚሆን ነው። እንዲህም በልቦ አስቦ ይህንንና ይህን የሚመስለውን ይጸልይ ነበረ። የጌታችን የአምላካችን የኢየሱስ ክርስቶስ ይቅርታው ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ምዕራፍ 33 እንዲህም እያዘነ እየተከዘ ሳለ ከዕለታት በአንዲቱ ዕለት አምላክን ወደ ወለደች እመቤታችን ድንግል ማርያም ቤተ ክርስቲያን ሄዶ በስዕሏ ፊት ቆመ። እስከሚያለበውም ድረስ ሰገደ፣ እንዲህም አለ። በዕብራይስጥ ማርያም የሚሉሽ እመቤቴ ድንግል ማርያም ሆይ እኔ ባሪያሽ ወደ አንቺ ገስግሼ መጣሁ። የቤትሽንም ደጃፍ መታሁ፣ የቸርነትሽንም መስኮቶች ክፈችልኝ። ተወዳጅ ልጅሽ ደጅ ምቱ ይከፈትላችኋል፣ ለምኑ ይሰጣችኋል ያለ አይደለምን? ስለዚህ የልጅሽን መስቀል በችኮላ ለማየት ፈጽሞ ተጋሁ። በእኔ ላይ ያደረ የሃይማኖት ኃይልም ልቤን አደከመው። የሕያው እግዚአብሔር ልጅ ደም በላዩ የፈሰሰበት የጌታ ክርስቶስ መስቀል ወዳለበት ደግሞ በሐሳብ ነጥቆ ወሰደኝ። በዕብራይስጥ ማርያም የሚሉሽ እመቤቴ ድንግል ማርያም ሆይ የጌታ ክርስቶስን የመስቀሉን ነገር ለእኔ ትነግሪኝ ዘንድ ወደ እኔ ነይ። የድህነት ራስ ቁርን ልቀዳጅ የልጅሽ ወዳጅሽ የጌታ ክርስቶስ በሎታ መስቀሉን በመያዝም በጠላት ኃይል ላይ የማስፈራ አድርጊ።
የልቡናዬን ምኞት ሁሉ ለመፈጸም የነገርኩሽን ሁሉ የምትለምኝልኝ ሁኚ። ስለ ጌታ ክርስቶስ መስቀል ከኢየሩሳሌም ሀገር ስለመምጣቱ የኢትዮጵያ ንጉሥ ዳግማዊ ዳዊት ትጋት ባለው ልቡና እንዲጸለየ ማለደ። ከዚያም በሦስተኛው ቀን ከሌሊቱ እኩሌታ አምላክን የወለደች በሁለት ወገን ድንግል የሆነች የከበረች እመቤታችን ለከበረና ደግ ለሆነ ለኢትዮጵያ ንጉሥ ዳግማዊ ዳዊት ተገለጸችለት፣ እንዲህም አለችው። ወዳጄ ሆይ የልጄም ወዳጅ እነሆ ጸሎትህ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መንበር ፊት ደርሶ ተሰምቷል። ስለ ልጄና ወዳጄ ስለ መስቀሉ ነገር የለመንከው ሁሉ ወዳጄ ዳዊት ሆይ የከበረ የመስቀሉ ነገር እጹብ ድንቅ ነው። አሁንም ሳትዘገይ በጠዋት ተነስተህ ወደ ሊቃነ ጳጳሳት እና ወደ ኢየሩሳሌም ሀገር ታላላቆች ሰዎች የልጄን የመስቀሉን ክፋይ ይልኩልህ ዘንድ መልእክትን ላክ። እነሆ የከበረ ዕፀ መስቀል ወደዚች ሀገር የሚመጣበት ጊዜ ደርሷልና እነርሱም በልጄ ፈቃድ ያለ ክርክር ይልኩልሃል እንጂ አይከለክሉህም አለችው። የኢትዮጵያ ንጉሥ ዳዊትም ከእንቅልፉ በነቃ ጊዜ ስለዚህ ነገር ፈጽሞ ደስ ብሎት እግዚአብሔርን አመሰገነው። አምላክን የወለደች ቅድስት ድንግል እመቤታችን ማርያምንም አመሰገናት። ከዚያም ንጋት በሆነ ጊዜ ፈጥኖ በመነሳት እመቤታችን ድንግል ማርያም እንዳመለከተችው ወደ ኢየሩሳሌም ሀገር የመልእክት ደብዳቤ ጻፈ። እንዲህ ሲል አባቶቼ፣ እናንተ ሊቃነ ጳጳሳት እና የኢየሩሳሌም ሀገር ታላላቆች ሰዎች ሆይ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን የምታምኑ አስቀድሞ የግብፅ ተንባላት እንደተነሱባችሁ መጥቼም እንደረዳችሁ ዘንድ መልእክትን ወደ እኔ እንደላካችሁ ታውቃላችሁ። እኔም ከኢትዮጵያ አውራጃዎች ከአንዲቷ ከሸዋ ሀገር እስከ ስናር ፈጥኜ በመውረድ በእግዚአብሔር ኃይል በእመቤታችን ድንግል ማርያም እርዳታ ተንባላት ከሚያመጡባችሁ ግልበጣ አስጣልኳችሁ። ስለዚህም በቆላ በረሃ መንገድ ስገሰግስ ከብዙዎች ሰራዊቶቼ ጋር ብዙ ደከሙ። ስለ ጌታ ኢየሱስ ክርስቶስ ስም ስለ እናንተም በሃይማኖት ምክንያት ስለ መገፋታችሁን ይቀንቻለሁና እናንተም አባቶቼ ወንድሞቼ ከእኔ የፈሰሰ ላብ ቀላል አይምሰላችሁ። ነገር ግን በከበረ ዕፀ መስቀል ላይ እንደፈሰሰ እንደ ጌታዬ ደም ያድርግልኝ። አሁንም ድካሜን ተመልከታችሁ ከበጎ ነገር በጎ ስራ ስሩልኝ። ይኸውም የጌታ የኢየሱስ ክርስቶስን የመስቀሉን ክፋይ ትልኩልኝ ዘንድ ነው። ይህንንም የምል በሀገሬ ውስጥ በሕዝቦቼ ላይ ረሃብና ቸነፈር ስለጸና ነው አለ። ይህንንም የኢትዮጵያ ንጉሥ የላከውን የመልእክቱን ቃል በሰሙ ጊዜ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ የኢየሩሳሌም ታላላቅ ሰዎችም እርስ በርሳቸው ተማከሩ። ይህ ንጉሥ ሃይማኖቱ የቀና ተስፋውን በእግዚአብሔር ላይ የጸና ነው። ስለዚህም የጌታ ኢየሱስ ክርስቶስ የቀኙን የመስቀሉን ክፋይ ልክለት ዘንድ በእውነት ይገባል አሉ። ከዚህም በኋላ የጌታችንን የቀኙን የመስቀሉን ክፋይ ላኩለት። ከእርሱም ጋር ወንጌላዊ ሉቃስ የሳላት የእመቤታችን ድንግል ማርያምን ስዕል፣ ወንጌላዊ ዮሐንስም የሳለው የጌታ ኢየሱስ ክርስቶስ ኩራት፣ ርዕሱን ደግሞ የመላእክት አለቃ የቅዱስ ሚካኤልን ታቦት፣ ሌሎች ዕቃዎችንም ላኩለት። ያን ጊዜ የኢትዮጵያ ንጉሥ የዳግማዊ ዳዊት መልእክተኞች የፈለጉትን አግኝተዋልና የንጉሥ ጌታቸው መልእክትም ተፈጽሞላቸዋልና ራሳቸውም በኢየሩሳሌም ሰዎች ዘንድ ክብርን ባለሟልነትን አግኝተዋልና ፈጽሞ ደስ አላቸው። በዚያም ጊዜ የጌታ የኢየሱስ ክርስቶስን የመስቀሉን ክፋይና ከእርሱ ጋር ያሉ ሌሎች የከበሩ ዕቃዎችን ይዘው ወደ ሀገራቸው ተመለሱ። ሲጓዙም ከባህር ዳር ደረሱ። ባህሩንም ለመሻገር በመርከብ ተሳፈሩ። በመርከብም ሲጓዙ በላያቸው ማዕበል ተነሳባቸው። ለመስጠም እስከሚደርሱ መርከቢቱ ተናወጠች። ፍርሃትና መንቀጥቀጥ ያዛቸው። የመዳን ተስፋን ቆረጡ። በታላቅ ድምፅም ጮኹ እንዲህ ሲሉ፣ የጌታ ክርስቶስ መስቀል ሆይ የረድኤትህ ኃይል ከጥፋት ያድነን ዘንድ ፈጥኖ ይድረስልን። ከሳጥናቸውም ውስጥ አምላክን የወለደች በሁለት ወገን ድንግል የሆነች የከበረች የእመቤታችን ማርያምን ስዕሏን ይዘው ከጥፋት ታድናቸው ዘንድ ወደ እግዚአብሔር በመጮህ ወደ እርሷ ተማጠኑ። ወዲያውኑ እመቤታችን ድንግል ማርያም በደመና አምድ ከሚካኤልና ከገብርኤል ጋር ፈጥና ከሰማይ ወረደች። በመካከላቸውም ቆማ በጌታ ክርስቶስ መስቀል ምልክት በላያቸው ባረከች። የባህሩንም ማዕበል ገሰጸችው። በዚያን ጊዜ ማዕበሉ ጸጥ አለ። ወደ ኢትዮጵያ ሀገር ጠረፍም እስከምትደርስ ድረስ መርከባቸው በጸጥታ የምትጓዝ ሆነች። የጌታ ክርስቶስንም የመስቀሉን ክፋይ እንደያዙ ደረሱ። የኢትዮጵያ ንጉሥ ዳግማዊ ዳዊት የከበረ የጌታ ክርስቶስን መስቀሉን ይዘው መልእክተኞቹ ወደ ኢትዮጵያ መምጣታቸውንና በደህና በሰላም መድረሳቸውን በሰማ ጊዜ ሊቀበላቸው ፈጥኖ ሄደ። በመንገድም በተገናኛቸው ጊዜ ለከበረ መስቀልና ለእመቤታችን ቅድስት ድንግል ማርያም ስዕል ሰገደ። መስከረም 10 ቀንም በንጉሥ ከተማ መካከል በመስቀል ምልክት ሰንደቅ ዓላማ ተተከለ። ስለዚህም ያቺ ዕለት የአፄ መስቀል ተባለች። ከ7 ቀን በኋላም በመስከረም ወር 17 ቀን ስለ ጌታ ክርስቶስ ስለከበረ መስቀሉ እጥፍ ድርብ አድርገው
ታላቅ በዓልን አከበሩ። የከበረ ዕፀ መስቀል ከመምጣቱና ከመድረሱ በፊት የኢትዮጵያ ምዕመናን ስለ ጌታ ክርስቶስ መስቀል ክብር ቀድሞም ታላቅ በዓልን ያደርጉ ነበርና አሁንም ግማደ መስቀሉ ከታቦተ ሚካኤልና ወንጌላዊ ሉቃስ ከሳላት ከእመቤታችን ማርያም ስዕል ጋራ ወንጌላዊ ዮሐንስም ከሳለው ከጌታችን ከኢየሱስ ክርስቶስ ቁርዓተ ርዕሱ ጋራ መጥቶ ደርሶ ወደ ሀገራቸው ገብቷልና ተድላ ደስታቸው እጥፍ ድርብ ሆነ። ስለ ጌታችን ኢየሱስ ክርስቶስ ዕፀ መስቀልም ብዙዎች ድንቆች ተአምራቶች ተደረጉ። ሙታን ተነስተዋልና፣ በሽተኞች ድነዋልና፣ ዕውራን አይተዋልና፣ ለምጻሞችም ነጽተዋልና፣ አጋንንትም ከሰዎች እየወጡ ተሰደዋልና። በኢትዮጵያ በሁሉ ሀገሮች ብርሃን ሆነ። በዚያንም ጊዜ የኢትዮጵያ ንጉሥ ዳግማዊ ዳዊት እንዲህ አለ። እናንተ የተሰበሰባችሁ ሕዝቦች ሆይ የከበረ የመስቀልን ልዕልና እዩ። የእግዚአብሔር ልጅ ደም በላዩ የፈሰሰ ስለሆነ ኃይልን ሁሉ የምታደርግ የመድህን ጌታ የእናቱን ልዕልናም እዩ። ይህ ሁሉ የተደረገ በእርሷ ልመና ነውና። ስለዚህም ሁላችሁ ወንዶችም፣ ሴቶችም፣ ሽማግሌዎችም፣ ልጆችም አሸናፊ እግዚአብሔርን ፈጽሞ አመስግኑት። ለከበረ ዕፀ መስቀሉም እየተገዛችው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የከበረች እመቤታችን ማርያምንም አመስግኗት። የጌታችን የፈጣሪያችን የኢየሱስ ክርስቶስ ይቅርታውና ምሕረቱ የክቡር መስቀሉም የረድኤት ኃይል የቅድስት እሌኒም የጉዞ ድካም ዋጋ ከሁላችን ጋራ የክቡር አባታችን ተክለ ሃይማኖት ልጆቹ ከሆን ጋራ የኑር። ገዳማችን ደብረ ሊባኖስንም ይጠብቃት ለዘላለሙም አሜን።